Ijenizo Maran Ijenizo Maran Ijenizo Maran Ijenizo Namuna Kustoti ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን ቁም ነገር ባላችሁ ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ያኔ ተመስገን ለየአብ ጽናት ለሜሎና መለሰና ለኤሊክስ ሰናይ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ደግሞ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ እናንተ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ላይክ አድርጉና ቪዲዮቹን እንጀምራለን ከዛ ያው ህይወት ይቀጥላል ይቀ ፈርሞ ስራው ማለት ነው እናንተ ትኩስ ወሬ ያለኝ አቤት ቀለይት አጭሩ ልጅ አለውኛ ሰፈር አወቃችሁት አጭሩ ልጅ አለው ታች ሰፈር ሄዶ ያቺን ቆንጅዬዋ ልጅ ሊጀነጅን ሲል በር ላይ አባትየው ወጣት ከዛስ ልጄ ልጀነጅን አለና ሽጉጡን አውጥቶ ግንባሬ ደቀን አላረገላችሁ መሰረት እኔ ለሱ አታውን እኔ ነኝ ብላ አልነገርከኝም እንዴ የኔ ታሪክ አይደል እንዴ አውይ አንተ ነህ ሶሪ አንተ ግንባሩ ላይ ኮኒ ደቀነ እንደዛ አይደለም የሰማሁት አንተ ታሪክ ነገር እንደጋሜ ራስ ቸኮ እኔ እንደዚህ አልነበረም ይኸውልሽ ገና አልደቀነብኝም እኮ በርቅ ፈታን አንተ አላወቀኝ እኔ ማንቺ ማናችሁ ለምን አገዳለሁ አጠቃው ልጅስ አላለብሏል ወይኔ እንዴት እንዳሰጠ ተንበረከክ ብርክክ ብሎ ይቅርታ ሁለተኛ እንዴት እንዳለቀስ አንጀት እንይበደቀ ይላል እናሰሽ ተረፍኩት አይደል አተረፍክም ቦታ አልኩኝ ቀብር ሰባሰብ በቃ ያኔ ሻርፕ የለኝም ልበደር በቃ ሞታል ቻው በቃ ሰባሰብ ቀብራለች ቶሮደረ አንዳንድ ወሬኛ ሰው የራሳችሁን ታሪክ ገልብጦ ዘው ያሳምናችኋል እኮ ምን አይነት ህልም ፈቾች ነበሩ ድሮ መሰላችሁ ህልም ስትነግሯቸው በወንዙ ጋር እንዲያለፍኩኝ ይመስለኛል ምናምን ስትሉ ወንዙ አጠገብ አንበሳ ላይህም ምናምን ይሏችኋል አይ አላየሁም ምናምን አይ ልብ ባትለው ነው ነበር ይሏችኋል እናንተ ባያችሁት ህልም እንዴ ሰው ልጅ ከጅንጆሮ ነው የመጣው ተብለናል ታዲያ አሁን መመለስ አይቻልም እንዴ ሀምጨናነቅ አሁን እኔ ማለት ነው ሐሳብም ነፃ ለመሆን ፈልጌ ነው እስቲ በኮሜንት እስቲ ጻፉልኝ አካሃዱ ወደዛ ለመሄድ ይፈልጋለሁ ለምን ምን የቤት ኪራይ ከፍል ልብስ አይገዛ ምግብ ምናምን አይጨናነቅም እስኪ እንደው ኮሜንት ላይ እስኪ እንደው አሳማኝ ነገር አይ የሰው ልጅ ደግሞ አሁንም ከዚህ በላይ ቀስ በቀስ ወደ ሌላ ነገር ይቀየራል ወደሚለው ብታመዝና ይሻላል እየሰማህ ነው አሁን ይሄ ጨለማ ነው ማንም አያይ አይደለም ብገልሰው ማን ያስተራል እኔ ምንድነኝ ከላሽናንታ ማርቆስ ምን ያረገ ነው አይደለም ባይበትኝ እንዳልጥል ቆያታው ግንባርክ ከላሽናንታ ፈድ ቤት ነው ሰንጥቅ ያልጣለው በሽጉ ለከላሽና ነው ሽጉጥ ነው ሽጉጥ አሁን ባንተ ቤት ኮንተንት ሰርተ ሞታል አንድ ልጅ አንድ ነገር ታየ በቃ አሁን ከዛ በኋላ ማን ነው አረ ዘለቀ ድረስ የሚል ልጅ ነበርና ልክ እንደሱ መስራት ነው ባንተ ቤት ልጁ ላይ ምን ያህል ጭንቀት እየፈጠርክበት እንደሆነ በጣም ነው የሚገርመው ያዘው እንዳልወዘውዘው በእምነት ቦታና በየገዳማቱ የነቢጤ ጠፋ ተባለ በእውነቱ ገንዘብ ይገኛል ወይ እንዲሁ እንደዋዛ በቲክቶክ መንደር የነቢጤው በዛ ወጣቷ አይና ወጣቷ መረረ ላይቭ ላይ ቁጭ ብሎ የበርጫ እያለ ቅፈላ ጀመረ ደግሞ የወንድና የሴቱ ማተ ማነውችን ሀገር የሚረከባት በጣም ይደብራል እንዴት ተሳሰብከው የትኛው ኮሌጅ ነው ልመና የተማርከው እኔማ ተሰማኝ ከውስጤ በጣም ይደብራል የልጄ ነቢጤ ይሄ ከቢቦይ ቶሚ ማን እንደሆነች ታውቂያለሽ ከሚለው አይተናነስም ይሄ እንደውም ከግጥሙ ራሱ በጣም የሚገርም ነው ሰውየውን አዘፋፈኑን ተውት ግጥሙ ግን በጣም ከባድ ነው አይ ጸበላለስት
አባታችን ሰዓት ሄዶብን እኮ ኧረ ስሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣል ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር ኧረ ያት እኮ ናት ያት ያው ማዳም ትንሽ አባርከት ኧረ ታዘዝ አለ ዛኔ እንዳላችሁ ይኸው እንግዲህ በግድም ቢሆን እሺ ብለን ወርደናል። ይገርማል። እውነት ባላገሩ እኮ በጣም በጣም ደስ ነው የሚለው። ከመንገድ እንግዲህ የማያውቁትን ሰው አስቁመው ጸበል ቅመሱ እያሉ እያስገቡ ሲያስቀምሱ ነው። እና ድሮ ምን እናስታውሳለሁ ንግስ ስንሄድ እንጦጦ ማርያም ምናምን ስንሄድ ግቡልኝ የሚባል ነበርና ይደግሱና ሰዎች እዛ አካባቢ የሚኖሩ ሰዎች ስታልፉ በቃ ግቡ ቆመው ግቡ ጸበል ጽዲቅ ቅመሱ ይላሉ። አንግሶ ምናምን የሚመጣውን ሰው በቃ ብዙ ቤት ነው ድግስ ያለው እዚህ በልታችሁ እዛ ጠጥታችሁ ምናምን ነበር የሚኬደውና ያደግ ጊዜ አሁንም ይናፍቀናል በጣም በጣም። ቀብድ አስገባ ብሎ ቤቱን ብዙ ሰው ወዶታል። አሁን ልከና አሁን ሌላ ሰው ሲያከራዩ በቀብድ ላክቶ ስማ ዋጋው ተመችቶኛል፣ ግን ግቢው ትንሽ ጭር አለብኝ። የ15 ሺህ ብር ደሞዝተኛ በ5 ሺህ ብር ቤት አግኝቼ ልትጨማለቃለህ? እካካ አናገር ልንገር፣ በዚህና በዚህ ያሉትን ባዶ ቤቶች አያቸው ያንተ መሀል ላይ ነው። ሁለቱም ጋር ቼክ አከራይልሃለሁ። በ5 ሺህ ብር የቤት ኪራይ 50 ሴንት ነው ማድረግ። ቀርቀቦ በቀርቀቦ ስንት ነው? ደላላ እንዴና? አዎ እሱ ነው ደላላ። እንዴ ነው ቆየብን። በጣም አንድጣት ነበረ ቦታ ማይሲዘው እሱን እንትን ይያል የኛን ታገኛ አደራ ነው ያገኘሁላችሁ። ቤት ነው ውጪ ነው የሚኖሩት ሰዎች አሜሪካን የሚኖሩት ባለ ሁለት መኝታ ማን ነው ውጪ ከውስጥም ከውጪም ኪችን ያለው እንግዳ ከመጣባችሁ ከውጪ ብዙ ክፍሎች አሉ። ታዲያ ሲሄዱ ሰዎቹ አማኞች ናቸው። ጸልየው ባርኮት ነው ቤት ያለም አሪፍ ነው። ታዲያ ከማን ጋር የምትገባው? ከሷ ጋር ነው የምንገባው። ከሷ ጋር ቤቱን እንዳልኩ ተጸልዩበታል። አሪፍ ቤት የጸልዩበት ቤት እንዴት ሴጣን አስገባል? ተረጋጋ። ለአንተም ቢሆን እኮ ከሰው ጋር ብትገባ አይሻልም? ከጋንኤል ጋር ትገባለህ። ትተዋወቃላችሁ? ይኸውልህ እኔ ፍቅር የሆነ ጓደኛ ነበረው አፈቅርሻለሁ ምናምን ያለው። ኦኬ የቱ ጓደኛ? መልአኩን ጓደኛ ነበረው የ4 ዓመት ፍቅረኛሽ። ይኸውልህ ለቅፋው ይኸውልህ ስቶ ሰውየው ለ4 ዓመት ተበድዬ ይቅርታ አይደለም የሚለውን የፀሐይን ዘፈን በየጎዳ ነው እየዘፈነ ነቅሏል። ጭራሽ ቺት አድርገሽበት ነው ጭራሽ ቺት አታረግም። እሷ ሆቢዋ ነው ታለንቷ ነው። ይኸውልህ ቺት የሚያደርገው ሰው ሲሳሳት ነው አንዴ ሁለቴ። እሷ እኮ አትሳሳትም። የዕለት ተዕለት ተግባሯ ወስላታ ነች። ወስላታና ሰይጣን ቤት ያላስገባም። በጣም ይቅርታ 3-4 ሰፈር ይሄድኩ ሁሉም ቦታ ያውቁሻል። የት ላስቀምጥሽ? ምን ይሻላል? የወንድ ድንግል አለው ብዬም አላምንም። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ የያዝልኝ ብሎኝ እንደዚህ ይዤለት እያደረገ እኔ እኮ የሚያስቀኝ እንደዚህ አይነት ረህጥ ጋጠወጥ ሂት ፈልጋችሁ አመታችሁ እንደምትጠይቁት እኔ ጅላሉ ምን ጤነኛ አይደለ? ምን እንድንማር ነው? አንድ ሰው አስቀምጠ እዚህ ጋር ማይክ አለና ወንበሩ የኔ ነው ብለን እንደዚህ አይነት ነገር የምታናግርብን አህያና ፍየል ነው እንደዚህ የምናረገው? ኖርማል ነገር ነው ብሎ እኮ ነው የሚያወራው። ወንድ ልጅ ኖርማል ነው በእንስሳ ነው በቃ እያለ እንዴት ምን እንዴ ሰው ልጁን ቤት በኩል ያሳድግ እንዴ? የሆነ ትውልድ የሚባል ነገር አለ እኮ ህፃን አለ ምንም የማያገናኝ የመጀመሪያ ጊዜ ይሄን የሚሰማ ሰው እኮ ምን እንዲባል ነው? ኧረ በስመ አብ ወልድ የምትቀርጸውም እዛ ጋር ሁሉም እዛ ጋር ያላችሁ ሰዎች አህዮች ደደቦች እንዲህ ሴጣን ተጠናውቷቸዋል እንጂ ሰው ተው የሚል የለም እንዴ? ይሄ ነገር ልክ አይደለም የሚል የለም እንዴ? አንድ ነገር ሰው አውራ ስለተባለ ዝም ብሎ ሲያወራ ይሰማል እንዴ? እንዲህ ምን ማለት ነው? ወንድ ልጅ አህያ ጓደኛዬ ኖርማል አድርጎት ነው የሚያወራው ከፍየል ጋር እንትን ብሎ እንዲህ ምን እንድንማር ነው? አንማር። አንዳንዴ እኮ የምናወራው ነገር ቢያንስ መጉዳት የለበትም እንዴ? ባይጠቅም መጉዳት የለበትም። የሚጎዳ ነገር እንዴት ታስተላልፋላችሁ? ተቀረጸ ተብሎ እኮ ፖስት አይደረግም። በቃ ይተዋል እኮ አንዳንዴ። ይሄ በጣም መግማማት፣ ይሄ መቦርከክ ነው መቦርከክ። አብሶ ጅላሉ ታሳፍራለህ፣ በጣም ታሳፍራለህ። የምታዋርድ ወራዶች ምንድን ነው እስኪ ያው ምን እንዲህ ምን ይባላል? እሺ አሁን ከአህያ ጋርና ፍየል እየተባለ የሰው ልጅ ሆኖ ቁጭ ብሎ እያወራ እንደዚህ ኖርማል አድርጎት እያወራ ምን ማለት ነው? እናንተ አህዮቹ እናንተ ናችሁ። እውነት በሁለት እግራችሁ ሄዳችሁ እንጂ እናንተ ከብቶች እንዳለ እዛ ጋር ያላችሁ የተሰበሰበ
ፖድካስቱን እንዳጋጣሚ ሆኖ የጅላዱ ፖድካስትን ስለምከታተለው ምናምን ሰምቼዋለሁና ፖድካስቱ የሚገርማችሁ ነገር ልጁ በጣም አሪፍ ነገር ነው የሚያወራው። አሪፍ ነው የምላችሁ ይሄን ካለው ውጪ ማለት ነው። ሐሳቡ ሌሎች ነገሮች ያወራ ነበርና በጣም አሪፍ ነገሮች ሲያስተላልፍ ነበርና ይሄን ግን ቢለው የሱ የህይወት ልምድ ቢሆንም እንደ እውነቱ ከሆነ ደግሞ ወደ ገጠር አካባቢ ምናምን እንዲህ አይነት ነገሮች ይደረጋሉ ሲባል እንሰማለን እናውቃለንና አላስፈላጊ ነው ማስተላለፍ ማለት የመጨረሻ ኤዲት ላይ ምናምን መቁረጥ ይቻል ነበር ነው ሐሳቡ መሆን የነበረበት ቢቆርጡት አሪፍ ነበር ግን አልሆነም ወጥቷል። ግን ውሸት ነው ወይ ካላችሁ ውሸት አይደለም ይደረጋል ነው። ጸበላም ጭላት እስኪ ደገሟት በለበለት ከፓርኪንግ ወደ ሙዚቃ ዳኝነት ስራ ስትቀይረሽ በእናት ያዝልኝ እርግጥ አድርጋ ያዝልኝ። ችግርም እንደሆነ ታውቃለህ አትለጥፍም ለጥበው ደግራ ይጥበብ መጥበቡን ነው የምታወራው ለጥበው አዞርና ሙዚቃ ላይ ሜሎዲውን ለጥበው ያኔ ልጅ ያለ ቀጥ አድርገህ ዘፈን ምን ሆነ ነው ወንድሜ? እኔ እየሰማኸኝ እንኳን አይደለም እኔ ነኝ አይደል እዚህ ጋር ዳኛ ቀጥ አድርገህ ዘፈን አንተ 40 ሴንቲሜትር መሆኑን ማጣራና ቀጥ አድርገህ ዘፈን ምንድነው ችግር? ኧረ ምንድነው 40 ሴንቲሜትር ዘፈን ላይ ምንድነው? ይቅርታ ስለምን እያወራሽ ነው አንቺ? ድምፁን አይቷል? ቀጥል እሺ። ያኔ ልጅ ያለ አንተ ወደ ቀኝ መስበር አታውቅም እንዴ? ታች ጉዳይ በል ስበራ ወሬት ነው የምትሄደው ና እንጂ በኋላ እሷ ናት ያዘፈነች ልትል ነው እንዴ? አሁን እኮ ሙዚቃ ላይ በቃ የሚመጡት ዳኞች እንደዚህ ሊሆኑ ምንም አልቀራቸውም። ከሆነ ሙያ ነው መሰለኝ የሚመጡት የሚያሰጡት ሀሳብ ይገርማል። ሶ ራይት ናው ባሌ ቋንጣ ፍርፍር አማሪ ብሎ እየሰራው ነበርና the whole time የማስበው ልንገራችሁ ማለት ነው ሰው ለምንድን ነው መርጦ የሚታገለው? ላይክ ማለት በቃ ባልመረጥ ነው ግዴታ በሆነ ነገር ኑሮ አለ ስራ አለ ትምህርት አለ ውጣ ውረድ ብዙ ነገር እንታገላለና ይሄንን እንኳን መርጠን ለምንድን ነው ሰው ለምንድን ነው ከቋንጣ ጋር የሚታገለው? ማለት በቃ ምግባችሁን ኢንጆይ ያረጋችሁ ለስላሳ እንጀራውን እየጎረሳችሁ ምናምን ቡም መሀል ላይ ደረቅ ቋንጣ ይመጣል። ላይክ በቃ ሙዱን ያጠፋዋል። ላይክ ለምንድን ነው ሰው እኔ የተረዳሁት ነገር የሰው ልጅ የሌለን ችግር ፈጥሮ ችግሩን በመፍታት የሚደሰት ፍጡር ነው። በቃ አሁን ለስላሳ ስጋ የተፈጥሮ ስጋ አድርቆ ቋንጣ ሰርቶ ቋንጣውን በመብላት ችግሩን እንዴት ሰው መርጦ ይታገላል? በስመ አብ የኔ እናት ጣዕም ደግሞ የሚባል ነገር አለ። ለስላሳው ስጋ ደስ ይደርቅና ከዛ ፍርፍሩ ሲገባ የሚሰጠው ጣዕም አለ። በለስላሳው መሃል ጥርሳችን ያዝ ሲያደርግ የሚሰጠን ስሜት የሚባል ነገር አለ። ተው ጥበብ ነው ዋናው ጥበብ ዋና መሰረቱ ከእንትን ነው የሚጀምረውና እንደዚህ ታርጓለች ነው እንታረጋችሁ በኋላ እንደኔ ካሁን ተሰበረ ብሎ የተሳቀቀ ማን ነው? እሱ ብቻ ሳይሆን እናቶች ምናምን ቢያዩት ይሄንን ጌም አስባችሁታል? ቲቪውን ብሰብረው ይሻላል ጀበናውን ከምሰብረው። ካሜራማን ጀለስህ ወደ ሽምግልና ስትልከው እሺ ከሱስ የራቀ ስለሆነ ልጅ ጓደኛ ከሆነ ሽምግልና እንዲቀርጽልህ ተልኮ አስቡት። እዛ ጋር ከመጠጥ የራቀ ከሱስ የራቀ ስትል እዛ ሲሰማ እንዴት ገልባጭ እንደሆንክ ለምን አሳቀ? ግን እውነት ነው እንደዛ ነው እንዴ? ጋይስ ተመልከቱ። ይሄ አበባ ምን ይመስላችኋል? እስቲ እኔ እኮ ዘንድሮ አበባ እኮ ግራ ገባን። በኢየሱስ
ያያችሁ ነው። እዚህን አበባ ታሪክ ልንገራችሁ። ይዞላት መጥቶ ይኸውልህ አልፈልግም ውሰደው አለችው። እንዴት አፓርታማ ላይ ይውጣ? እንዴት እዚህ ላይ ይውጣ? እንደዛ ነው አይደል? ምን ሆኖ ነው እሱ ራሱ እንደዚህ? እያያችሁ ነው ቀልድ። እኔ እኮ ሰሞኑን በቃ ሁሌ ነው እያየን ነው። ሰሞኑን ምን አይነት ፋሽን እንደመጣብን እኮ ነው የሚገርመው። ከዛ ማለት አንዱ ያምራል እኮ ምንም እኮ የሚያስጠላ ነገር ሆኖ አይደለም፣ ግን አንዱ ለቱቲን በትንሹ ራሱ ይወክላል ሐሳቡን እኮ። እንዲህ ማሳከል ገንዘብ ማባከን ምንም ስሜቱ አይገባኝም። ሰው ቤት ስትሄዱ ማለት ነው ባዶ እጃችሁን የምትሄዱ ሰዎች እጃችሁ ቁርጥ ይበል እንዴ። ስትሄዱ 1 ኪሎ ቡና፣ 5 ኪሎ ስኳር ብትችሉ ዳይፐርም ካልቻላችሁም ጤፍም 50 ኪሎ አትቸገሩ። ጤፍ የኔ እናት ይሄ እኮ መታችሁ ጠይቁኝ አይደለም፣ ቸግሮኛል አስቤዛ አማሉልኝ ነው የሚባለው። ሐሳብ የሌለ ሰው ቂጡ ዘንባጣ ነው። ኧረ አንቺ መላጣ ነው። ተቀምጣበታለች መቀመጫ ማን አለ? ማዳመጫና መላመጫ ነው እንጂ። ለነገሩ ከሌሎቹስ ያንቺ ይሻላል። ሰው እንደዚህ አይነት ነገሮችን ማስተጋባት ትቶ ቲክቶከሮች ላይ ነው አይኑ ያለው እኮ ወገን። የሰው ኑሮ እንደ ለቅሶ ቤት ካርታ ተፈውዞልሻል። ጭራሽ መጥተሽ 50 ኪሎ ጤፍ። ሰው ሲመጣ እጁን አትዩ፣ ከቻላችሁ እግሩን ይዩት። ከመጣ ይበቃል። አራበላ እንደዚህ የምትሉ ሰዎች ከዚህ ሁሉ ብናስተዳድራችሁ አይሻልም? በምን በሕገ መንግስቱ ደረቴ ነፍቼ ከራከራሉ ገባህ ጋቢ እስቲ ባለፈው ልጅ ታስታውሳላችሁ። ባለፈው ቪዲዮ ላይ ተነዋል። እዛ እንግሊዝ ሀገር እየኖረ ስልክ ምናምን እየዞረ ነው የሚሰርቀው ማለት ነው። እና ኮንታክት አድርጌዋለሁ እያለ ነው። ከዛ በኋላ አፌ እንደዚህ ለምን አይዘኝ? ስለዚህ ወጣት ጀብድ ትላንትና ቪዲዮ ሰርቼላችሁ ነበር እና የሁላችሁ ማስተያየት ማለት ይቻላል የተለያየ ነው። እኔም በተቻለ መጠን አፈላልጌ ኮንታክት አድርጌው ነበር እና ከአወራሩ እንደተረዳሁት ፈልጎ አይደለም ወደዚህ ድርጊት ውስጥ የገባው። እንደነገረኝም ከሆነ ከዚህ በፊት በብዙ ፈተናዎች እንዳለፈና የመጨረሻ ውሳኔው ይሄኛው ድርጊቱ እንደሆነ ነበር ያስረዳኝ። አሁን ላይ ስራ ቢመጣለት ትሰራለህ የሚለውን ጥያቄ ሳቀርብለት ይሄንን ምላሽ ነበር የሰጠኝ። ምንም አይነት ስራ እኔ ከመስራት ወደ ኋላ አይደለም፣ ግን አሁን እኔ ባለኝ ሙድ ማለት ነው ማንም ምንም አያረጋጋኝም። ጭራሽ እየባሰብኝ ነው እንጂ የሚመጣው የእንግሊዝ መንግስት ምንም እኔ ላይ የሚፈጥረው ነገር የለም። ተረዳኸኛ? ለማንኛውም አቅም ያለው ልጅ ይመስላል። እናንተም ቀርባችሁ ለማናገር ከፈለጋችሁና ሰፖርት ልታረጉት ከፈለጋችሁ አካውንቱን ከታች ሜንሽን አድርግላችኋለሁ። ምኑ ነው ሰፖርት የሚደረገው? በቃ እንግሊዝ ሀገር ነው ያለው። እንደማንኛውም ስደተኛ ይሰራል፣ ስራውን ስራ ሞልቷል፣ ፈልጎ ስራውን ይገባል፣ ይሰራል፣ ይኖራል ነው። አንዳንዴ ሰፖርት የሚደረግና የማይደረግ መለየት አስፈላጊ ነው እኮ። ሰው እዛ ጋር ለመድረስ በየበረሃው በየሊቢያ ምን ያህል ስቃይ እያየ እንዳለ የምናውቀው ነው። ኦኬ ያንን አለፈ ምናምን መጣ። እሺ ከዛስ ህይወቱን መምራት አለበት። ኦፖርቹኒቲ ያለበት ቦታ ላይ ነው አይደል ያለው። ስለዚህ ራሱ መጠቀም አለበት። ይሄ ይኸውላችሁ ጋይስ የፈጠራ ስራ እኔ በፊት ጎበዝ ነበርኩኝ፣ ግን አንዴ ምን ተከሰተ መሰላችሁ? ትምህርት ቤት ላይ ሆነ የፈጠራ ስራ አቅርቡ ተባለና እኔ ምን ሰራሁ? ስቶቭ ማብሰያ አለ፣ እሱን ሰርቼ መጣሁ። ከዛ ስቶቭ ምንድነው ሰርቼዋለሁ፣ ያበስላል፣ ግን አትይዞም፣ ከያዝከው ይነዝራል። እና እኔ በጨርቅ ነው ይዤው ሰራሁት። ሙከሬን ጨርሼ እንግዲህ የፈጠራ ቀን ደረሰና የምናቀርብበት ቀን ተደርድረናል። ይመጣሉ እነሱ ዳይሬክተሮቹ ምናምን እየሄዱ ቼክ ያደርጋሉ ማለት ነው። እንደነገርኳችሁ እኔ በጨርቅ ይዤ ስቶቬን አምጥቼ እዚህ ጋር የፈጠራ ባለቤት መሐመድ አንዋር ይላል። መጡ ዳይሬክተሮች። እኔ ጋር ሲደርሱ ፕሬዘንት ላደርግ እንግዲህ ማብሰያ ነው ብያችኋለሁ። እንቁላሌን እንዳነሳ ዝቅ ስል በጨርቅ ነው የሚነካው አላልኳችሁም? ዳይሬክተሩ ብረቱን ነካውና ብድግ ስል ጠብ ብሏል። እሱ ነዝሮት ማለት ነው። እንግዲህ አብረውት ምክትል ዳይሬክተሮች ምናምን ይሄ አስተማሪዎች ነበሩ። ብድግ አድርገው ቢሮ ይዘውት ሄዱ። እኔንም አንድ ላይ እስከነ ፈጠራ ስራዬ ይዘውን ቢሮ ሄዱ። ፈጠራ ስራዬ ከዛ በኋላ እንግዲህ በር ላይ ቆሜ 10 አስተማሪዎች ይገባሉ አለም ያው የሚሉኝን አሉኝ። የፈጠራ ስራ እንግዲህ ይሄ ለሟች ፍርደኛ የሚሰጥ እንጂ ማብሰያ አይደለም ብለው ሪጀክት አደረጉት። እንትኔ ግን የሚገርማችሁ ነገር ፖስተር ላይ ተለጥፌያለሁ አብሬ ካሸነፉት ሰዎች ስር የፈጠራ ስራ እግድ የተጣለባቸው ሰው ተብሎ የኔ ስም በትልቁ እንደውም ከነሱ በላይ የኔ ፎቶ ነው እዛ ጋር የተለጠፈው። በዚህ ምክንያት እንግዲህ ያው ከእንትኔ ወደ ኋላ ብያለሁ ከፈጠራ ስራዬ።
ከማረሳቸው ገጠመኞች አንዱ ነው። ከዚህ በላይ ምን ፈጠራ አለ? በቃ ደብተሮችንም እንደዛ ብትሰራ አሪፍ ነበር። አስተማሪ ሊያርማቸው ሲነካቸው የሚነዝሩ ቢሆኑ ሰላም ሰላም እንዴት ነው? አረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው? እንዴት ነው? እንገናኛለን። እንዴ ምን ነው ከነዚህ ልጆች ጋር እንዳለ ያላልኩም? አንቺን ምን አረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዜን መናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? ይሄ እኮ እሺ ነይ ከናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለ አብራደጎችን የምትተው ከሆነ ይመች። ትዝ ይልሃል ቀበና ወንዙ ሰምጠ ህይወትን እኔ ነበርኩ ከተረፈ ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ አንተ። እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አልረሳም፣ አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። እጅግ መልካም ክፉ ሴት። አመሰግናለሁ። ሻይን ጠጣ። የኔ እህት በጣም ከማይገቡኝና ከማይደረጉ ነገሮች አንዱ ምንድነው በተለይ ከሚስት እናት ጋር ወይ ከባል እናት ጋር አለመስማማት ብቻ ከቤተሰብ ጋር ሲፈጠር ወይ እነሱን ወይ ቤተሰብህን ወይ እኔን ምረጥ ወይንም ወይ ቤተሰብሽን ወይ እኔን ምረጭ ከጓደኞች ወይ ከኔ ምረጥ እንደዚህ የሚባሉ ምርጫዎች አንደኛ አንድ ነገር ለማወዳደር አንድ አይነት መሆን አለበት። ከሁለት እናት አንድ እናት ምረጥ፣ ከሁለት ፍቅረኛ አንድ ፍቅረኛ ምረጥ ነው መሆን ያለበት እንጂ የእናት ፍቅር ሌላ፣ የሚስት ፍቅር ሌላ፣ የጓደኛ ፍቅር ሌላ አይገባኝም ምርጫ። ዶሮ ብታልም ጥሬዋን የሚለው አባባል ትንሽ ዶሮዎችን ዝቅ አድርጎ የሚያይነት አባባል ነው። አንተስ ብታልም ምንድነው የምታልመው? ከዚህ የተሻለ ጥሬ ነው ግፋ ቢል ሸክላ ምናምን ጥብስ ብታስተካክል ከዚህ የተሻለ ነገር አንተም አታልም። የሆነ የተሻለን አይነት ስሜት ምናምን የሚሰማ ከሆነ በጣም ቅርብ ነን ከዶሮች ጋር። እንቁላል ቀስ በቀስ በእግሩ ይሄዳል የተባለው ዶሮን ብቻ አይደለም። እኛም እንቁላሎች ነበርና አሁን ቀስ በቀስ በእግራችን መሄድ ጀምረናል። ዶሮ በንፋስ ያረግዛል፣ አንዳንድ ሰው ደግሞ አስረግዞ ንፋስ ይሆናል። ከዛ አንፃር ካየው ተቀራራቢነት አለ። አውራ ዶሮ ጧት ተነስቶ ኩኩሉ ብሎ ሰፈሩን በአንድ እግሩ ያቆመዋል። አንተስ በሶስት እግር ነው የምታቆመው። እዛ ጋር ብቻ ነው ማለታችን አይቀርም። ዶሮዎች ይገነጣጠላሉ፣ እኛም እንገነጣጠላለን። ለየት የሚያደርገው እነሱ ወደው አይደለም የሚገነጣጠሉት፣ እኛ ግን ጥጋብ ልባችንን ንፍት ታድርጎት መቻል ስላልቻለ እላሉ ወዳጅ። በቃ ይሄ ነው ክሬቲቪቲ ማለት። እንዴት አድርጎ ከዶሮ ነው ጋር እንዳቆራኘን። ያያ ስጋ ትሪ ላይ ስታስቀምጥ ይንቀጠቀጣል። ያያ ስጋ የተጠቀለ ይተሽ አይቻለክ። ያያ ስጋማ በልተንም ሊሆን ይችላል። ያያ ስጋ ጾም በገባ ወቅት የተለያዩ ቦታ ስትል መጣለሰኝ። አንዳንድ ወቅት እንደውም ባለፈ አመት ምናምን ያያ ስጋ እየቀረበ ነው በስቷል አዲስ አበባ ውስጥ ሲባል ነበር። ያያ ሲሞት ጅብ ነው ሲበላ ማቀው እንጂ ያያ ስጋ እንደለግድ አይቀርበው ወንጀል። እነኚህ ግን ያያን የሚበላሉ እኮ። ባለፈ እዚህ ፍየል ቤት አካባቢ እዚህ ቦሌ አካባቢ የሆነ ቦታዎች ላይ ያያ ስጋ ተይዟል ተብሎ በሚዲያ አይቻለሁ። እነኛ በሚዲያ የሚታዩት እኮ ያያ ስጋ እኔ አይቻለሁ በአይኔ። ያያ ስጋ ትሪ ላይ ስታስቀምጥ ይንቀጠቀጣል። ስጋው ይንቀጠቀጣል። ለምን? ባሪው ስጋው መሬት የሚፈልግበት የሚንቀጠቀጥበት ምክንያት ሀያው እያለ የት ነው የሚንከባለለው? በተፈጥሮ ሀያ አመድ ላይ አፈር ላይ ነው የሚንከባለለው አይደል? ሀያው ስታረድ ደግሞ ስጋው ትሪ ላይ ስታስቀምጥ ይንቀጠቀጣል። የት ነው የለመደው የሚፈልገው? መሬት ይንቀጠቀጣል፣ ሊዘል ይፈልጋል። ሀያው የሀያ ስጋ ከትሪ ላይ አይቀመጥልህም። ይንቀጠቀጣል፣ ይዘላል፣ ይወርቃል መሬት። ለወደፊት እንደዚህ አይነት ስጋ ሲያጋጥም አትብላ። ወስቲ ያሉ አጣራሉ። ግን በልተን ብዙ ጊዜ በልታቸዋል።
ስጋ ሲንቀጠቀጥ የሚንቀጠቀጥ ስጋ ሲያጋጥም አትብላ። አንዱ እርግጫ ያበዛውት ያያ ስጋ እየበላው ነው ሲል ሰምቻለሁ። እውነት ነው አለ። ኧረ ሰውዬ ሊገለን እኮ ነው እንዴ? ኧረ ይሄን ያለበት ምክንያት ተረቷን አስቦ ነው እኮ። ያያ ስጋ አልጋ ሲሉት መሬት ሲሉት አልጋ የሚባለውን ተረት የእውነት አድርጎ ነው የሚነግረን። አይሰኝ በደና ጊዜ ተገላግለሃል አንተ። እሺ ባለሀብት ልቋምንት፣ በመጨረሻ ልጠይቆት የምፈልገው ነገር ይሄን የሀብት ማማ እንዴት ሊጎናጸፉ ቻሉ? ይሄን አንተ ታልተዋልሽኝ አይደል? ለማንኛውም ወደ ሀብት ለመምጣት ቀላል ነገር አይደለም። በጣም ብዙ ስራዎችን አግበስብሻለሁ። በመጀመሪያ ሸንኮራ ሸጫለሁ። ሸንኮራ መሸጥ። በሁለተኛ ሊስትሮ መስርቻለሁ። ሊስትሮ መስራት። ሶስተኛ እንቁላል ሸጫለሁ። እንቁላል መሸጥ። ከዛ በኋላ ነው እንግዲህ ቢሊዮነር የሆንኩት። እንደ ማንኛውም ባለሀብት ማለት ነው። እንደ ማንኛውም ባለሀብት ጉዞ ወደ ቢሊዮነርነት። ኧረ በእናትህ ደህና ነገር መርቀት። ምን ሆነ ነው? ሁለት አንጓ መረቅኩ እንዴ ማለት ነው። አሁን በቃ ሁለት አንጓ ሸንኮራ ተወዷል። ሄሎ፣ ጤና ይስጥልኝ። ባንክ ነው አይደል? አዎ፣ ደንበኛችን። አካውንት ላይ ያለውን ብር እንድነግሪኝ ነበር። በዚሁ ቁጥር ነው? በዚህ ቁጥር። አካውንቱ ላይ ያለው 300 ብር ነው ደንበኛችን። 300 ብር ምን ማለት ነው? ቢሊዮኑስ? አልገባኝም ደንበኛችን። አይደለም ሁሉንም ነገር አድርጌያለሁ እኮ ቢሊዮኑ የት አለ? ሌላም ረዳውት ከሌለ ስልኩን ላቋርጠው ነው ደንበኛችን። ባለሀብት ለቋምን ታታለሉኝ ማለት ነው። የገቡበት ገብቼ ጠይቃቸዋለሁ። ባለሀብት ለቋምን የእርሶን ፈለግ ተከትዬ ባለሀብት ለመሆን በሞከር አንዲትም ጠብ ያለ ነገር የለም። ለምንድን ነው አደባባይ ዋሽተው የሰው ልብ የሚያቆሙት? ዞሮ ይመልሱልኝ እንጂ በምንድን ነው ሀብታም የሆኑት? ያው በመተት ነው እንግዲህ፣ ግልጽና አጭር ነው። በነገራችን ላይ ብዙ ጊዜ ኢንተርቪዎች ላይ ባለሀብቶች ሲጠይቁ እቺ ስቴፕ አይደል የድሮቹ በተለይ ከዛ እንቁላል ሸጥኩ ከዛ የሆነ ነገር እንትን ከፈትኩ ይሉና መሀል ላይ ያለችው አፓርታይድ ከዛ የሆነ እንትን ሆቴል ሰራው ወይንም እንትን ሰራው የሆነ ነገር አፈራው ሲሉ ነው የምትሰሙትና ትክክለኛ ስቴፕ አትነገርም። ከዚህ በፊት አስታውሳለሁ የሼክ መሐመድ አላሙዲ በሲዲ ወጣ የወጣ ታሪካቸው ነበርና ደሴ ስላሉበት ቤት ሱቃቸው ይታያል። የሚቀመጡበት ድንጋይ ይሄ ነበር። ከዛ ደግሞ የተማሩበት ክፍል እዚህ ነው ምናምን አይልና ስዊድን የነዳጅ ጉድጓድ ብሎ ይቀጥላል። በመሀል ምን እንደሰሩ እሳቸው እንደዛ አረጉ እያልኩ አይደለም፣ ግን በቃ አንዳንድ የማይነገሩ ነገሮች አሉ። አንድ የምነግራችሁ ነገር ቢኖር ማለት ነው ጠንክሮ መስራት ሀብታም ያደርጋል። ጠንካራ ነው የሚያደርግ። በብዙ ነገሮች ላይ ጠንካራ ልትሆን ነው የሚያደርግ። ጓደኞቼ የረጅም ዓመት ጂፕሰም ምናምን የሰሯል። እኔ ከእነሱ ጋር ልፌ አልችልም። በጣም ጠንካሮች ናቸው። ፋይናንሻሊ ግን ጠንካራ አይደሉ። እኔ አሁን ይሄ ስሪንጅ የሚይዝበት ቀኝ እጄ ግብደው ነው። በጣም ጠንክሯል። አይኔ ጠንክሯል። ዝብላል የማይበት ጠንክሬ በመስራቴ ጠንካራ ነው ነው የምችለው። ነገሮችን ማቋቋም ነው የምችለው። ጠኔ ስቃይ ቸነፈርን ግን ማቋቋም አትችልም። እንደ ጆኒ ጁጁትሱ በብልሃት ነው ጠቅ የሚደረገው ገብቷል እንጂ በጥንካሬ ቢሆንማ እቺ የአሪፍ እይታ ነች። በከባድ ስራ ጠንካራ ስራ የሚሰሩት በጣም ጠንካሮች ናቸው። ኢኮኖሚካሊ ግን እኛ ሀገር ይገርመኛል። በጣም ጉልበት የሚጠይቅ ስራ የሚያለፋ ስራ ክፍያው ትንሽ ነው። ቀላል ያሉ ነገሮች ደግሞ ክፍያቸው መንሱር የለየለት ሌባ እኮ ነው። ይሄንን እናገራለን። ስለዚህ ጉዳይ ሳይሆን አሁን በፍርድ ቤት ስለተያዘው ሳይሆን ሌባ ነው። እኔ ማስረጃ ስላለኝ ነው። ማስረጃ ስላለኝ ጓደኛዬ የነበረች በቃ $86,000 ነው ያጭበረበራት። አንዳንድ ጊዜ የሆነ ጫፋችሁ አያዝ ጫፋችሁ ሲያዝ ሌላ የተደፈነ ፋይላችሁ እንዳለ ነው በቃ በየጊዜው የሚገለጠው። የሱን ተመልከቱ። የበረከት ገበሬዋንም ሰሞኑን እያያችሁ ነው። እንደውም እሷ መታማ መልሱ ልትሰጥ ነበር። እዛው መጨረስ አለበት ሰው ሚዲያ ላይ መውጣት የለበትም። እኔ ለልጆቼ ያመኛል አሁን በመውጣቱ ገብቷል። እኛ ሳለፍንበት ልጆቼ የሚረዳሉ ግን ይሰማቸዋል። የሆነ ነገር ጎግል ሲያደርጉ የሆነ ነገር ይመጣል እና
በጣም ከሚጸጽተኝ ነገር እሱ በጣም እንትን ይለኛል። በጣም ሁሌም ባይሆን ደስ ይለኛል። በቃ ባይወጣ እዛው እንጨርሳለን። እኔ ፎዚያ ነኝ፣ ስራዬን እሰራለሁ። ሁሉም ወደ የራሱ ይመለሳል። ገብቷል። ያ ነገር ተጽዕኖ ማሳድሮብኛል። ኦልሞስት 2 አመት ምናምን በጣም በቃ ማክስ ያረኩኝ ነው መውጣት ይደብራል። ሰው ፈልጎ ሳይሆን ሲያይክ ወይ እሷ ናት እሷ አይደለችም የሚባል ነገር አለ። ይነጋገራሉና ያማሃል። እኔ አሁን ምንም አይመስለኝም። ግን ትላንትና ሚዲያውን አሁን ለምጄዋለሁ መሰለኝ። ትላንትና መቋቋም አልችልም ነበር። የሆነ ሰው እንትን ሲለኝ የምገዛውን ትቼ ሄዳለሁ። ማክስ አድርጌ ነው የምሄደው። ኮንፊደንስ አይኖረኝም። በጥሩነት እኮ ነው ሰው እኮ አዝኖ ነው እሷ ናት እንዴ ምናምን የሆነ አዝኖ ያይካል ምናምንና አልፈልገውም። አሁን እንግዲህ የኢሳም ሀበሻ የቀድሞ ባለቤቱ ናት። የነበረውን ታሪክ ታስታውሱታላችሁ። ትዳራቸው ችግር ውስጥ በወደቀበት ጊዜ በየሚዲያው እሷም ትመጣ ነበር፣ እሱም ሰይፉ ጋር ሌሎች ሚዲያዎች ላይ ምናምን ብዙ ነገሮች ይሉ ነበርና ያ ግን አሁን ሁሉ ጊዜ ይቀመጣል አይደል ኢንተርኔቱ ላይ። ከዛ ልጆቹ አሁን ኢሳም ብላችሁ ሰርች ነገር ብታረጉ የትኛው ሶሻል ሚዲያ ፕላትፎርሞች ላይ ይወጣል ብዙ ዝርዝሮች ምናምን። ያለ ልጆች ትራውማ ይፈጥራል፣ በጣም ችግር ይፈጥራልና አሁንም ወደፊት ለሚያረጉት ነው ጥንቃቄ ማድረግ በጣም ያስፈልጋል። ምንናገረው ነገር ምንሰራው ነገር እያንዳንዱ ቁጭ ይላል። ነገ ልጆቻችን የሚያዩት ነው። እኛ ከራሳችን አካውንት ብናጠፋውም አንድ ከተለቀ የሆነ ቦታ አለ አይጠፋም። በቃ እሷ ያላደረገችው ነገር የለም። እሷ ስፖርቱን እንዳቆም አትፈልግም። ስፖርቱን እንድሰራ ነው የምትፈልገውና አሁን ለጊዜው ለራሴ ነው የምሰራው። ብዙ ውድድሮችን አዘጋጅቻለሁ። ብዙ ኢቨንት ኦርጋናይዘሩ ከፍቼ ስፖርቱን እንዲያድርግ አስተዋጽኦ አድርጌያለሁ። ከሰርኩበት እንጂ አላተረፍኩበትም። ወያኔ ያወጣሁትን ዋናውን ራሱ አልመለስኩምና ብዙ ኮምፕሊኬትድ ነገሮች አሉ። በማገዝ ጉዳይ እሷ አይደል ነው ሁሉን ነገሯን የሰጠች። ስፖርቱን ስለምወደው ያላደረገችው ነገር የለም። ለኔ ቅርብም እሷ ስለሆነች ባጠፋም ባላጠፋም ሰፖርት ታደርገኛለች። ያመንኩበትን ነገር ማለት ነው። እናንተ በጣም ሶሻል ሚዲያ ባለውለታችሁ ይመስለኛል። ጥሩ ተገናኝታችኋል። በትንሽ ጊዜ ውስጥ ብዙ ጊዜ የቆዩ አይነት ባለትዳሮች ስሜት አለው። ይሄ ያለ አይደል መለማመድ፣ መግባባት የሆነ ስቴፕ ስታልፊ አይደለ ከዛ በኋላ ተስማምተሽ ደግሞ ነገሮችን እየተሽ መስሎሪውና ትዳር እንዴት ነው? ወደ ባለትዳሮች ይመኛል። ለላንተ እንትን አስተዋወቀኝ አይባልም። ቲክቶክ አስተዋወቀኝ። ቲክቶክ ትዳር እንዴት ነው? አንተ ትዳር እንዴት ነው? ትዳር ደስ የሚል ስቃይ ነው። ስቃይ ደስ የሚል ስቃይ ያ ማለት ትዳር ብሎ ላመነበት ሰው ማለት ነው ሄቨን ነው። በቃ ሁለት የማይተዋወቁ የተለያዩ ጸባይ ውስጥ አንድ ላይ መኖር ማለት ነው እሳትና ጭድ ማለት ነው። ስለዚህ እኔ ትዳር ተመችቶኛል። አገላለጽ እንዴት ነው? ተስማምቷል። ከፊቱ ያስታውቃል። አዎ በደንብ ያስታውቃል። ኢምፖርት ነው ያደረገችው። ቅድም አስመጥቼ እኔ እንደ ውለታም ነው የምንቆጥረው። ባይዘው አንድ ዳያስፖራ ማርኬሽ እንግዲህ ሶሻል ሚዲያ ላይ የወጡ ትዳሮች ብዙ ጊዜ አደጋ ይገጥማቸዋል። የዘቢባና የሱም በጣም በየጊዜው ገጫገጫል። በቃ ቲክታክ ላይ ብዙ ጊዜ ስለሚመጡ እና አደገኛ ሁኔታዎች እሷን መዘለፍ አለ፣ መሰደብ አለ፣ መተረብ አለ፣ እንዲያለች ያን ተቋቁሞ ይሄዱ ነው። እስካሁን እንግዲህ ያዝልቅላቸው ነው ምለው። የኢሱ አገላለጽ ግን ትንሽ ግራ ገብቶኛል። ትዳር ማለት ደስ የሚል ስቃይ ኦኬ ሊባል ይችላል። ያው ሁሉ ጊዜ አልጋ ባልጋ ስላልሆነ ችግሮች አሉ፣ ደስታዎች አሉ፣ ጭቅጭቆች አሉ፣ ሰላም ጊዜዎች አሉ። እሳትና ጭድ የምትለዋ ግን እሳትና ጭድ ይጠፋፋሉ። እሳቱ ጭዱን ያጠፋዋል በቃ መጨረሻ ላይ ዞሮ ምንም ቢሆን። ስለዚህ እሳትና ጭድ የምትለዋ ግን አንድ ሰው ሊሸጥ ሲሄድ እኔ አሁን ልሸጥ ነው። እኔ I have a value በቃ value ዋጋ አለኝ። እኔ ዋጋዬን አውቀዋለሁ። በምን ዋጋ ለነዚህ ሰዎች መሸጥ አለብኝ ብዬ የወሰንኩት አለ ውሳኔ ማለት ነው። ዋዝ ጉድ ኤቭሪባዲ እንዴት ናችሁ? ሰው ትላንትና አሹ ሴዶ ጋር መጥቶ የሱና የጆኒን ፋይት በተመለከተ ኒጎሼት ወይ ደግሞ ተደራድረው ነበረ። በጥቅማ ጥቅም ምክንያት አልተስማሙም ነበረ። ያ ነገር ያልተስማሙበት ነገር ምንድነው የሚለውን ለማወቅ ሴዶ ጋር መተናል። ኪንግ ኢዝ ሂር። yes ኪንግ ኢዝ ሂር። እየፈሩ ነው፣ እየተንበጫበጩ ነው። አዘጋጁ ልጁ ማለት እንዴት እንደሆነ ልጁ ደግሞ የሆነ እኔ እንጋጠም ስለው ይሸሻል። እነሱ ደግሞ በብር አልተስማሙም ምናምን ሲባል ደግሞ ሴዶ ፈራኝ ነገራኩ
ነገርኳችሁ ምናምን ይላል። ቪዲዮ ሁሉም ሰምቶታል። ሄዶ ከነቃተ ጋር ይግባ ብሎ የሰራው ቪዲዮ ራሱ ላይ አለ። ግቡና ይሁት አይመጥነኝም ምናምን ብሎ አወራ። አሁን ደግሞ አሼ መጣና በብር አልተስማሙ ምናምን ሲባል ሴዶ ፈራኝ ከነጋ ሊደባደበ ነበረ ፈርቶኛል ይኸው ህዝቡ ይወቅ ብሎ ምናምን ብሎ እኔ እነሱ እንደስተፈረላ ላዚም የነሱ ኮንዶም የሚመስል ልጁ ወላሂ ምሬ ነው ተጠቅሞ እንደሚጥሩት አይነት ሰው እኔ ለሱ እየተፋጀውለት ነው። ለምን አሼ ራሱ ትላንት ያመጣው ውል ላይ ማለት ነው። ለዚህ ውሉን በዲቴል እስኪ ህዝቡም እንዲረዳው ውሉ ምንድነው? ያልተስማማችሁበት ነገርስ ምንድነው? ውሉ ላይ ማለት ነው ለሱም ለእንቁራሪቱ 5% ከትኬት እንዲያገኝ ለኔም 5% ብለው ነው ያመጡት። ሌሎች ጥቅማ ጥቅሞች እንዳሉ ሆኖ ማለት ነው እዚህ ነው ብለው አመጡት። እኔ ደግሞ አይ 5% ነው ያልስማማም። ለምን ይሄ ውድድር እኔ ብሎ ነው ህዝቡ ጠቅላላ የሚመጣው እኔ ብሎ ነው እንጂ እንቁራሪቱ ብሎ አይመጣም። ስለዚህ የሚገባኝ ማግኘት አለብኝ። እንደውም መጀመሪያ እኮ እዚህ ላይ ደረስነው እኛ እኔ የራሴ እንትን አለኝ ቲም የማኔጅመንት ቲም አለኝ የጠበቃውም የህጉም የሁሉም አካል አለ። እኔ አሁን ከነሱ ስር ሆኜ ነው ማወራውና እንደውም እጄ ብዙ አወራ ናቸው ከዚህ በፊት 3 ቀን ምናምን አወሩ ዲል አደረጉ። እኔ በቃ እንትን ሲሉ መጀመሪያ ግን እነሱ ሳገኛቸው ምንድነው የጠየኳቸው? እኔ ከሚሸጠው ከትኬት ላይ 10 ሚሊዮን ብር እፈልጋለሁ አልኳቸው። በቃ ግጥ የመጀመሪያ እሱ መጀመሪያ ከትኬቱ 10 ሚሊዮን ከዛ በኋላ ለህዝቡ ብዬ በ5 ሚሊዮን ይሁን ብለ ነበር። እሱ እኮ ሌላ ዲል ነው እኮ እሱ እኮ ዲል ነው። በቃ ፋይቱ ነው እሱ ኦፈር እነሱ ያቀረቡት ለፋይቱ ነው። እሱ ተፋጅታ ተጋጭታ ተደባድበ የምታገኘው ብር ነው እዚህ ጋር አይገባም ማለት ነው። እኔ አሁን እነሱ እንደውም እኮ ፕሮፌሽናል ምን እንደሆነ ስለማያውቁ በፕሮፌሽናል መንገድ እንደዚህ ነው የሚሰራው ብዬ ቢዝነስ እያሳዩዋል። እኔ እየጠየቅኩ ያለሁት ዓለም ላይ ያለ ነገር በቃ አንድ ሰው ሊሸጥ ሲሄድ እኔ አሁን ልሸጥ ነው። እኔ I have a value በቃ value ዋጋ አለኝ። እኔ ዋጋዬን አውቀዋለሁ። በምን ዋጋ ለነዚህ ሰዎች መሸጥ አለብኝ ብዬ የወሰንኩታለሁ ውሳኔ ማለት ነው። እንግዲህ ስቲል ጭቅጭቁ እንደቀጠለ ነው። ሰው ደግሞ እሱ እንደሚለው እውነት ለመናገር ሴዶ ገብቶ ከጆኒ ጁጁትሱ ጋር ፋይት እንዲያደርግ በጣም ብዙ ሰው ፈልጓል። ለምን ሴዶን በጣም ብዙ ረጅም ጊዜ ሲዝት ስለነበረ በቃ ይመስለኛል አብዛኛው ሰው ሴዶ ገብቶ ቀምሶ ሲቀደቅጥ ለማየት በጣም ጉጉት ላይ ነው እና እንዲገባ ጥረት እያደረጉ ነው። እነሱ ደግሞ ሰው እንዲህ ከፈለገው ኃይለኛ ቢዝነስ ነው ማለት ነው እያሉ በየጊዜው ኦፈር እየሰጡት ነው 5 ሚሊዮን ብር። ከዛ ደግሞ እሱም ደግሞ እያወቀ መጣ ገባችሁ ያ እንደተፈለገ። ስለዚህ እሱም እያሳደገ መጣ ሂሳቡን እና አዲስ ውልም ሰጥተውታል እንደገና የ10 ሚሊዮን ብር ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ ኢንጆይ እያደረግን ያው ኢትዮጵያ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ። ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። ምን ግባባ ይመስለኛል ያኔ ይሄን የሰጡት እንትን እሱ ደግሞ አይሆንም ነው የሚለው። ምክንያቱም አሁን ይሄንን ብር እነሱ የመደቡበት ምክንያት በደንብ ገንዘብ እንደሚሰሩ ስለሚያውቁ ነው። እሱም ይሄን አውቋላ ተነቃቅተዋል። አሁን ስለመፈንከት እንትን ስንም ማለት ነው ሳረሰው ይሁን ይሄኛው እዚህ ጋር ያለው እንትን በምን አጋጣሚ ነው እንደዛ የሆነው? ብዙ ሰው ፍንክት ይመስላል። ግን ልጅ ያለው የተማርኩበት ትምህርት ቤት ገጠር ውስጥ የተማርኩበት ትምህርት ቤት ይሰራ ነበር። ትምህርት ቤቱ ከሆነ ተራራ ነበር ዛፍ ተሸክመን የምናመጣው ልጅ እያለን ረጅም ግንድ ለ5-6 አሸክምሁና ቻይልድ አቢዩዝ ነው ማይደው ያኔ አንተ ለማይረዱት ሰዎች ክፍለ ሀገር ላይ ያሉ ትምህርት ቤቶች ጽዳት ምትሰሪው አንቺ ነሽ። በቃ ብዙ የጉልበት ስራዎችን ትምህርት ቤቱ አፎርድ ማድረግ ስለማይችል አንቺ ነሽ ምትሰሪው። ተማሪውና ቤተሰቦችሽ ነው እሺ። ራሱ በቃ እኛ ክላስ እንጠርግ ነበር። ለምሳሌ ማስታወስ ሁላችን እንወለውል ነበረበት ምናምን ቀባ ነበር። 40
ሴቶቹ ያደረጉ ነው። ገጠርና ከተማ ብሎ ስለሚገልጸው ድሮ እኮ በት መለቅለቅ እኮ እንደማስዋብ እኮ ነው። ቤቱን ታውቃለህ፣ ቤቱን እንደማስዋብ ማለት ነው። ሴቶቹ እሱን ያደረጉ ነበር ብዙ ጊዜ እንዳያደርግ እንደዛ ትምህርት ቤቱ በእንደዛ ነበር የሚደረገው። ሶ ግንድ ተሸክመን ስንሄድ 4 ጓደኞች አልቻሉ፣ ለቀቁት። እኔ ላይ ያረፈ እዚህ ጋር ከስር ሲወድ ነበር ድንጋይ። አያ ዶንት ጀጅ አ ቡክ ባይ ኢትስ ከቨር። ሰው ተመትቼ ለሀገሩ ሲሰራ ያገለግል ነው እንግዲህ ለሀገሩ ሲለፋ ለትምህርት ቤት ከባድ እንደሆነ እንትን ይመስላል። ከባድ መስጠት ለቅርብ ቀሽም ዶክተር ነው የሰፋኝ። ያን የገጠር ዶክተር ነው የገጠር ዶክተር ነው የሰፋኝ። ተሰፍቶ እኮ ነው የህፃንነት አይመስልም። ታውቃለህ የቅርብ ነው የሚመስለው ስለሚሰፋ ነው አይደለ? በደንብ ትንሽም ብትሆን ስታድግ ቆዳ ሲለጥ መጀመሪያ ተመታ ያለው ትሪትመንት እሱ ነው። ሲሰፉኝ ያው ይቆያሉ። የድሮ ስለሆነ ቢኒያምን ለማስወጣት እያሰብን ነው። ቢኒ ሽብሬ አይ ቲንክ በጣም እንትን የተመጣጣነ ሊሆን ይችላል ብዬ አስባለሁ። ግን ሪከርዱ ማወቅ አለብን። አሁን የቢኒያምን ሪከርድ አሁን ምን መሰለህ፣ ውጭ ሀገር ምን ይደረጋል መሰለህ፣ የሆነ እኔም አሁን የሆነ ሀገር ሂጄ ፋይት ማድረግ እችላለሁ። ዝም ብሎ አማቻዊ ነው ፋይት። የሆነ ሀገር ሂጄ ፋይት ላደርግ እችላለሁ። ያንን ነገር በሙሉ ሪከርድ ውስጥ ያልገባ ፋይት ልታደርግ ትችላለህ። ሶ ኦርጋናይዜሽኑን እኛ ንገሩን፣ የትኛው ሪከርድ ነው፣ ምንድነው ሪከርዱ፣ በምን ፋይት ነው ያደረገው ስጡን ብለናል። እሱን እንግዲህ እስካሁን አልሰጡንም። እሱ ከሰጡንና ከጆኒ ጋር ያለው ሪከርድ የማይመጣጠን ከሆነ ከውጭ እናመጣልታለን ለቢኒ። ቢኒ ከውጭ ከሚመጣ ሰው ጋር ነው የሚሆነው ሪከርዱ ታይቶ። ለጆኒ በጣም ላይክ የማይመጣጠን ሪከርድ ከሆነ ግን ጆኒ ግን እኔ ከሱ ጋር ፈልገው ነው የሚለው ጆኒ። ግን ለምን መሰለህ ጆኒ እስካሁን ያሰበው እሱን ነው የሚፈልገውም እሱ ነው። ቢኒያም ነው የሚፈልገው። አሪፍ ነገር ነው። ግራፕለር የጂጂትሱ ግራፕለር ልምድ የለውም ብዙ የሞር የታይኳንዶ ሰው ነው እሱ ቢኒያም። ታዲያ እንደዛ ከሆነ ኢንትረስቲንግ ይሆንማ። ኧረ ይሆናል። ግራፕለሮች ለጆኒ ማለት ነው። እኔ እኮ ቢኒያም ግራፕለር መስሎኝ ነው። ለጆኒ የሚያስፈልገው ሌላ ግራፕለር ነው ኢንትረስቲንግ ፋይት እንድናይ። ካልሆነ እንደባለፈው ያለ ተሻሸት መጠቃቀፍ ነው የሚሆነው። ምንም እንዴ እሱ እኮ በቃ ሳይንስ አለው እኮ ሳይንስ አለው እሱ ራሱ። ቢኒያም ሲጣላ ማለት ነው ካየህ ፋይት ሲያረግ ካየኸው ማለት ነው በቃ ደስ ይላል። ይሄ አግሬሲቭ ወይ በጣም አግሬሲቭ ስፒድ አለው በጣም ምናምንና ትንሽም ቢሆን እናያለን። እንደው ማንም ጆኒ የሚያሸንፍ እኔ ጆኒ ነው በደም እንትን ያለን በደንብ ፋይት እናያለን። ዋናው ነገር እሱ ነው። አንደኛ ቢኒ እንትን ልምድ አለው የመድረክ ስቴጅ አለው ልምዱ ፋይት አድርጎ ስለሚያውቅ ምናምን ይሄ ጨዋታ ይሆናል የነሱ። አዎ ግን ያውቁታል። ቢኒያምና እንትና ቢባል ሲኖርበት የሚኖረው ቢዝነስ እና እነዚህ ሲኖር የሚኖረው ቢዝነስ እንደሚለያይ ያውቁታል። በመሰረቱ መሆን ያለበት ፕሮፌሽናል ተወዳዳሪዎች መወዳደር ነው ያለባቸው። ጌሙንም ለማየት የሚወድ ሰው የሚፈልገው ያንን ነው፣ አሪፍ ነገር ለማየት ማለት ነው። በፖሊስ ትፈለጋላችሁ ተብላችሁ ጣቢያ ተወስዳችሁ ፖሊስ ጣቢያ በራፍ ላይ በፖሊስ ጥይት ተመታችሁ ስትገደሉ አስቡት። በዛ ላይ ደግሞ ይሄ ነገር የተከሰተው እዚሁ አዲስ አበባ ሽሮ ሜዳ ነው። ታሪኩን እንግዲህ ከሁለት አንግል ነው የምነግራችሁ። አንደኛ ከሟች አንግል ማለትም የሟች እማኞች የተናገሩትን ስለ ክስተቱም ሆነ ስለ ግለሰቡ እንዲሁም ደግሞ የአዲስ አበባ ከተማ ፖሊስ መምሪያ ያወጣውንም መግለጫ እንደዚሁ በሌላ ሳይት ደግሞ ነግራቸዋል። ስለ ሟች እንግዲህ የተነገረው ምንድነው ግለሰቡ ተገኝ ባልቻ ይባላል። የሚኖረው ደግሞ ሽሮ ሜዳ አካባቢ ሲሆን ከዚህ በፊት እንግዲህ በጣም የተመሰከረለት የሙያ ስራ ላይ የተሰማራ ሰው ማለትም እንደ አብዛኞቹ የሽሮ ሜዳ ነዋሪዎች በልብስ ሙያ ላይ የተሰማራ ሲሆን ልብሶችንም በመስራት ይተዳደር እንደነበር ነው የተነገረው። ነገር ግን ታዲያ ከዚህ በፊት ለልማት ይፈለጋል በሚል ሱቁ ፈርሶበት እንደነበር እና ሟች በስነ ልቦና ቀውስ ውስጥም እንደነበር እማኞች ተናግረዋል። ይህ ብቻ አይደለም። ሟች ወጣት ተገኝ ባልቻ የዛሬ ወር አካባቢ ደግሞ አባቱን በሞት አጥቷል። በዛ ሰሞን እንግዲህ ከፖሊስ ጋር በተፈጠረ አንድ አለመግባባት ጸብ ተፈጥሮ ነበር ከፖሊስ አባል ጋር። ከዛ በኋላ ለእስር ተዳርጎ ነበረ። ከታሰረም እንግዲህ ከ4 ወር ከ5 ቀናት በኋላ ከእስር ይፈታል ማለት ነው። ከዛም ያሳለፍነው ሐሙስ ማለትም ሚያዝያ 29 2018 ዓ.ም በፖሊስ ለጥያቄ ጣቢያ ትፈለጋለህ ተብሎ ይወሰዳል ማለት ነው። ከዛ ጣቢያ እንግዲህ ከደረሰ በኋላ ከፖሊስ በተተኮሰ በ4 ጥይት ተመቶ በምታዩት መልኩ እዛው የፖሊስ ጣቢያ በራፍ ላይ ይሞታል። አሁን ደግሞ ከአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወጣውን መረጃ ነው የምነግራችሁ። እንደ ፖሊስ መረጃ ከሆነ በሟች ተገኝ ባልቻና እንዲሁም ደግሞ ግድያውን በፈጸመው ፖሊስ በረዳት ሳጅን ማቴዎስ ተመቸው መካከል ከወር በፊት ጸብ ተፈጥሮ ነበር እና ቂም ይዞበት ነበር ነው የተባለው እና ሟችም ለእስር የተዳረገው እንግዲህ በዚህ ምክንያት ነው ከወር በፊት። ከዛ መሆን እንግዲህ ያሳለፍነው ሐሙስ ለጥያቄ ትፈለጋለህ በሚል እንግዲህ ጣቢያ
በሚወሰድበት ጊዜ የፖሊስ ጣቢያ በራፍ ላይ ከመኪና ውረድ አልወርድም በሚል ግብግብ ይፈጠራል። በዚህ መሃል ላይ እንግዲህ በሟች ላይ ቂም የያዘው የፖሊስ አባሉ የፖሊስ ጣቢያ በራፍ ላይ ቆሞ ነበርና ጠመንጃውን በማውጣት በ4 ጥይት መቶ በዚህ መልኩ በፖሊስ ጣቢያ በራፍ ላይ ይገለዋል ማለት ነው። ይህም ክስተት እንግዲህ በአካባቢው ወጣቶች መካከል እንግዲህ ከባድ ቁጣን ይቀሰቅሳል። ከዛ በኋላ ፍትህ ይሰጠው የሚሉ ድምጾች ይሰማሉ። ይህን አስመልክቶ እንግዲህ መግለጫ ያወጣው የአዲስ አበባ ከተማ ፖሊስ ዋና ጠቅላይ ጽሕፈት ቤት እንግዲህ ይህ ክስተት ተቋሙን ፈጽሞ የማይወክል እንደሆነ በመግለጽ በአሁን ሰዓት ግድያውን የፈጸመው ወይም ደግሞ ወንጀሉን የፈጸመው ግለሰብ የፖሊስ አባል በእስር ላይ እንደሚገኝና ምርመራ እየተደረገበት እንደሆነ በመግለጽ በቅርብ ጊዜ ውስጥ እንግዲህ ምርመራውን ፖሊስ ሲጨርስ ለሕዝብ ይፋ እንደሚያደርግ አስታውቋል። ይሄ እንግዲህ ቀላል ነገር አይደለም። ይሄ በትክክለኛ እርምጃ ተወስዶ ለሰው ለህዝቡ ለቤተሰቡ ማሳወቅ አለባቸው። ይሄ በጣም አስነዋሪ ነው። የህግ አካል ህግ ያስጠብቀኛል ያስከብረኛል ያላችሁት ሰው ሲገላችሁ በጣም ነው የሚያሳዝነው። ተወዳጁ ድምፃዊ ታሪኩ ጋንኪሲ ወይም ዲሽ ዳጊናም መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርቧል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድም ነው በማለት የጻፈው ታሪኩም ችግራችን የዘር ሳይሆን እርስ በርሳችን እንድንፋራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያዝ፣ ያኔ ፍርሃት ቦታ አይኖረውም ብሏል። ዲሽ ዳጊናን እንግዲህ ከረጅም ጊዜ መጥፋት በኋላ ማለት ሀሳቡን በመግለጽ ማለት ነው መጥፋት በኋላ አሁን የሰማነው መልእክት አስተላልፏል። ቀልዱ ለገባችሁ ሰዎች ያው ፈስ ላለባችሁ ብዙም ያው አናብራራም፣ ግን ስለተመቻችሁ በጣም እናመሰግናለን። እና ፓርቱ ለምትሉ ሰዎች ደግሞ ይሄ ቪዲዮ ብቻ ላይክ ዩቲዩብ ላይ 1 ሚሊዮን ይታይ እንጂ በዚህ አካሄዱ በጣም በቅርብ ጊዜ ውስጥ 1 ሚሊዮን ይገባል ይታይ እንጂ ሪሚክሱ ፕሮሰስ ላይ ነው ያለው። በነገራችን ላይ ከምትወዱት ከምትዝናኑበት ኮሜዲያን ጋር ፕሮግረስ ላይ ያለ ነገር ነው። ሆፕፉሊ እንዳሰብነው አልቆ ላይክ within like 1 month or 2 months ስፓን ይለቀቃል ብለን እናስባለን። ግን በዚህ እስከዛ ፈታ በሉልኝ ትመጩኛላችሁ። ያው እኔ የተዝናናው ነው፣ እናንተም በሙዚቃው ተዝናኑ። እንግዲህ አሁን እየቀረጽኩኝ እንግዲህ አዲሱ ዘፈኑ ማንዶች ታውቂያለሽ የሚለው ቢቦይቶም እንደምታውቁት ከወጥ ዘፈን ነው። 2 ቀን ሆኖ ከተለቀቀ 529,000 ቪው አለው። አሁን እየቀረጽኩ እንኳን ግማሽ ሚሊዮን ደርሷል። ስለዚህ 1 ሚሊዮን የሚገባ ይመስለኛል። ዘፈን ደግሞ ሙዚቃ በተባህሪው እንደ ሌላ ቪዲዮ እንደ ሌላ ኮንተንት አንድ አይታችሁ የምትውት አይደለም፣ ተደጋግሞ ይሰማል። ስለዚህ መግባቱ አይቀርም። ግን የተረፈ ሰው የለም። ቶሚ ተመችቶኛል። ንገሩልኝ። የቶሚሻ ከሌሎቹ ጋር አቀያይመዋል። ከኔ ጋር ግን የሚያቀያየም ስራ አልሰራ። ከኔ ጋር ምንም ይመችሽ አባቴ፣ ምንም ቅሬታ የለኝም። ፈጣሪ ምስክሬ። ከሌሎቹ ጋር ግን የሚያጋጨው ይመስለኛል። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? መች ዋሸ? ያልዋሸውን እኔ ልክ ጓልበል እንዴ? መች ዋሸ? ቶሚን ምናምን የኔ ጀለስ እንዳትናገሩት እንድትናገሩም እኔ ብዙ ጊዜ አይደለም እንዲበሉ ሰውን አይደለም። ቶሚ እንዲያውም አወቅኩት፣ አላቀውም ነበር ልጁን። ፈጣሪ በሚያውቀው አላርፈው ማን እንደሆነ አላቅም ቶሚን እና አወቅኩት። አሁን እየሳኩ እየፈነዳው ነበር ያየሁት እና it was just for fun። እንደ አራዳ ልጅ ሆነ ቀልድ ማታ ከሆነ በአናት ተተከለ። ቀልድ ነው፣ ተጫወተ፣ ተዝናናል፣ አለቀ። በዚህ መልኩ መረዳት ያስፈልጋል። ፓሮዲ ነው፣ ቂም መያያዝ ያስፈልግም። እንደገና ደግሞ ያልሆነን ነገር ሆነ ብሎ ስም እስካላጠፋ ድረስ የሆነው ነገር ላይ ኮሜዲ ነገር መስራት ክፋት አለው ብዬ አላስብም። ግን በእኛ ሀገር ሜንታሊቲ እንግዲህ ቅያሜ ሊኖር ይችላል። አንዳንዶቹ አስተያየት እየሰጡ ነው ከተዘፈነባቸው ሰዎች መካከል እንደ ዮኒ ያለ ሌሎችም አሉ። ናኦሚ ማን እንደሆንሽ ታውቂያለሽ የሚለውን ዘፈን እንዴት አይሉ ተረፍክ ይላል። በበፊት ይበሉ ነበር። ሰማልክ ማቤት ምን ሆነ ነው ብራዘር? እንዴት ሰማልክ? በቃ ዘፈኑ ላይ እንዴት ምን ይላል ታዲያ? ምን ችግር አለ?
ጭዌ እኮ ነው በላቸው። አይገባም እንዴ? ይሄ አይገባሽ ማን የውጪ በይብሪ ሀቢቢ ያልተፈጠረ ነገር እኮ አይደለም እንዳለ የተፈጠረ ነገር እኮ ነው። እንዳልኩት ነው ያልተፈጠረ ነገር አላወራም፣ ፈጥሮ አላወራም፣ ስም አላጠፋም። የሆነውን ነገር ግን በሙዚቃ መልክ ስማቸውን ሳይጠራ ድርጊታቸውን እየተናገረ ተናግሯል። ናሆሜ ግን እኔ ያለሁበት መስሎኛል ሹ እንዴ በደንብ አለሽበት እንጂ እንዴ ስትሪመር ምናምን የሚለው ፓርት ናሆሜንም ይወክላል። ታውቂያለሽ ማን እንደሆንሽ ታውቂያለሽ በአራት አፈጠርተሽ በፈረስ በራይድ በሴፍም በያንጎ አራቱም ሲመጡ ረካሹን መርጠሽ ልትይ ነው ወይ ጎ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ የሾፌር እንግልት ምንም ባይገባሽ ነዳጅ ላይ ሸት ማድረግ እንዴት አስቻለሽ ማን እንደሆንሽ ታውቂያለሽ ወይ በረከት ነው። ስምና ዝና ያላቸው ሴቶች ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪ ስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ሕክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የሕክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው። በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ሜሪ ስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ይደስታውት ናው ውሸቷንም ሊሆን ይችላል እውነቷንም ሊሆን ይችላል። እሱ የምናውቀው ነገር የለም። ግን this is a very sensitive issue። እኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል የግልም ሊሆን ይችላል ነን ፕሮፊት ኦርጋናይዜሽን ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል የታካሚዎችን ታሪክ የታካሚዎችን ኢንፎርሜሽን የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት። ኢንፎርሜሽን መስጠት አይቻልም። ሊያ ሸዋሸዋ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው። ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው። ኢንፎርሜሽን የሚያቀብል ሰው በመካከላችሁ ካለ ኢንቨስቲጌት አድርጎ ያንን ሰው ወደ ህግ የማቅረብ ኃላፊነት እንደ ድርጅት ይኖርባችሁ። አይ በፍጹም እንደዚህ የሚያደርጉ ዶክተሮች እንደዚህ የሚያደርጉ ነርሶች እንደዚህ የሚያደርጉ ዘበኞች እንደዚህ የሚያደርጉ ሰራተኞች ድርጅቴ ውስጥ የለም የምትሉ ከሆነ ደግሞ ሊያሾ መጠየቅ ይኖርባታል። እንግዲህ ድርጅቱን ስም አንስታ ይሄን ብላለች ካለ የግል የህክምና ኢንፎርሜሽን መስጠት ድርጅቱን ያስጠይቃል። ከሌለ ደግሞ እሷ ስም በማጥፋት እንድትከሷት እንፈልጋለን ነው አሁን የነሱ ጥያቄና እንደዚህ የተነሳባት ነው። ሰዎችም እያመለከቱ ነውና እንደ ጥያቄ ትክክለኛ ጥያቄ ሊሆን ይችላል። ነገር ግን የህክምና ድርጅት እንዲያ ነገር ይሰራሉ አይሰራም ወይም እንደገና ደግሞ መጣራትም ደግሞ ያለበት ጉዳይ ይመስለኛል። አሁን በዚህ ሰዓት ላይ ሰበር መረጃ ተሰምቷል። ሊያሾ በህግ ልትጠየቅ ነው። ኤምኤስአይ የህክምና ተቋም በዛሬ ዕለት ይፋዊ የህዝብ መግለጫ አውጥቷል። ሰሞኑን ስንከታተል እንደነበረው አንዲት ግለሰብ አማካኝነት ከዚህ የህክምና ተቋም የሰዎቹን የህክምና ሂደት እያንዳንዱ መረጃ እንደሚደርሳትና ይህንንም ለህዝብ ይፋ እንደምታደርግ እኔም እንግዲህ ትናንት እንደነገርኳችሁ በአካል ማለት ነው ኤምኤስአይ የህክምና ተቋም ጋር ሂጄ መረጃዎችን አድርሻቸውና ስማቸው እየጠፋ እንደሆነ ለዚህም ደግሞ ተጠያቂ እንዲያደርጉና የሰውም ህይወት ከመጥፋቱ እንዲታደጉ ብዬ መረጃዎችን ስናደርሳቸው በዛሬው ዕለትም አብዛኞቻችን እንግዲህ ስልክ እየደወልን መረጃ ስንሰጥና እንዲሁም ቪዲዮ ስንሰራ ስንረባረብ ነበር። መጨረሻም እንግዲህ የህዝብን ድምጽ በመስማታቸው እኛ ለ35 ዓመታት ህዝባችንን በታማኝነትና በቅንነት ስናገለግል ኖረናል። አሁንም ይህ ይቀጥላል። ስማችንን በማጥፋት የተጠመዱትን ደግሞ በህግ እንጠይቃቸዋለን። ለዚህም እየተከታተልን የደረስንበትን እናሳውቃቸዋለን። የትኛውም ሰው ለዚህ ደግሞ መጥቶ ከጠየቀን በራችን ክፍት ነው ብለዋል ማለት ነው። እናመሰግናለን። እኔም ጉዳዩን ተከታትዬ የማደርሳችሁናል ማለት ነው። ቴዲ አፍሮ ማስገረሙን እንደቀጠለ ነው። ቴዲ አፍሮ ከሰዓታት በፊት በይፋዊ የፌስቡክ ገጹ ላይ የጽዮን ሙሽራዬን ትርጉም ፖስት አድርጎታል። ብዙዎች የጽዮን ሙሽራዬ ክሊፕ ለጽዮን ማርያም የተዘፈነ ነው በሚል መላምታቸውን ሲያስቀምጡ ነበር። ይህንን በሚያጠናክር መልኩ በልደታ ማርያም ዕለት ቴዲ አፍሮ የሙዚቃውን ትርጉም አጋርቶታል። ዝርዝር ነገር ለማየት ወደ ይፋዊ ገጹ በመሄድ መመልከት ትችላላችሁ። እኔ እኮ አንዳንድ ትንታኔ ግራ ነው የሚገባኝ። ለምሳሌ ጽዮን ሙሽራ የሚለውን በልደታ ቀን እንትኑ ስለተጻፈ እንደዚህ ነው። እንዴት ሃይማኖታዊ ነገር በቴዲ አፍሮ ደረጃ ራሱ ሌብል ሃይማኖታዊ ነገር እንዴት በዘፈን ይገልጸዋል? እንደዛ ብዬ አላስብም። እውነቱን ተናግሬ የመሸበት አድራለሁ። በቃ ይሄ ቪዲዮ እንግዲህ ጆን ዳንኤል እውነቱን አወጣለሁ እናገራለሁ እያለ ባለበት ሰዓት ከላይ ላይቭ ላይ የነበረው ሰው 2700 ሰው ነበር።
እና እንዴት አድርጎ ኤክስፐሪመንት ነው እንዴት አድርጎ ሰው ኔጌቲቭ ነገር ሊደረግ ሲል እንዴት እንደሚበዛ ያሳየበት ነው። ምንም የመጣ ይምጣ በቃ መናገር ካለብኝ እውነቱን ተናግሬ የመሸበት አድራለሁ። አወጣለሁ ማውጣት ካለብኝ አወጣለሁ። በቃ መናገር ያለ ማውጣት ያለብኝ ነገር ካለ አወጣለሁ። እዚህ ጋር አወራለሁ እናገራለሁ። ስንት ገባ? 5000 ሰው ገባ። ያያል እንዳላየ እያለፍን ነው አይደል? ስንት ነገር ማይ ፋሚሊ። እሺ ተደረሰብኝ። ሰው ላይ ሳልደርስ ተደረሰብኝ። ሳልነካ ሰው አልነካም። እኔ 2000 ስንት ነበር ያልኩት? 2800ችሁ ትለያላችሁ። 4000 ሰው ፕራንክ አድርጋችኋል። 2800ችሁ ብቻ ለራሳችሁ አጨብጭቡ። ኮሜንት ይሄ ነው 4000 ሰው ፕራንክ አድርጋችኋል። 4000 ሰው 7000 ሰው ደረሰ። ለራሳችሁ አጨብጭቡ። 2800ችሁ እየነገርኳችሁ ትችላላችሁ። ማይ ፋሚሊ ትችላላችሁ። ሲያወራ እንዴት ቢወርም በቀላሉ መሰብሰብ እንደሚቻል አሳያችሁ። እግዚአብሔርን እየነገርኳቸው ነበር። አውቆ ነው። በቃ እንዲህ ነን። የሆነ ጉር ሊወጣ ነው ሊዘረገፍ ነው ተሰብሰብ በጣም ሲባል ብለን እንሰበሰባለን። እስቲ የሆነ ቁም ነገር እንዲህ ሊደረግ ነው ይባል የለም። ሰላም እንዴት ናችሁ? እኔ በዚህ ቪዲዮ ምንም ይሄ አጃቢ አልፈልግም። ምንም በቃ ደጋፊ ምና አልፈልግም። ጀስት የተሰማኝን ብቻ መናገር ፈልጌ ነውና በአክሱም ጉዳይ ማለት ነው። እኔ ይሄ ድሮ ታቁኛላችሁ ከድሮ ጀምሮ ፕሮፋይል ፒክቸር የነበር ፌስቡክ ላይ ምናምን በጣምና ግቢ ራሱ ሆኜ ወላሂ ላዚም አክሱም ላይ መስጂድ ሲሰራ ብር ተበድሪም ቢሆን እሄዳለሁ ነበር ምለው ወላሂ ላዚም ነው ብላችሁና የአክሱም ጉዳይ ሁሌ ነው የሚያንገበግበኝ ሁሌና መጥፎም እንደ ድጋሚ ሲነሳ ምናምን ጨጓራ ይቅጥል እያለ አይኑ ምንም እንደማላመጣ መጅሊስ ብቻ ሰለማቅ ምንም እንደማላመጣ ብዙዎቻችሁ ስሪ ቪዲዮ ብላችሁ ዝም ነበር ያልኩትና ዛሬ ደግሞ መግለጫ አውጡ ምናምን መግለጫው ምንድነው? ይሄ እናንተም ብቻ እኮ አይደለም ያከለከል ነው። ይሄው ከለብን እንትንም ምናምን ካልከለናል ነገር ነው የሚመስለው። መግለጫው በጣም ነው የሚያናደውና እዚህ ቪዲዮ ባይዘው ማለት ነው ልንገራችሁ እቴትዬ ትሙት ምንም ይሄ የምጠሉ ሰዎች ትጥሉ ምንም አይመልከተኝም እንዲህ ስላልኩ ማለት ነው። በጣም ነው የሚያናደው በጣም ነው የሚያንገበግበውና መጅሊሱ እንግዲህ የሆነ ነገር እንደምታረግ ተስፋ እናረጋለን። ሁሌ እንደምናገረው በጣም ደካማ ነኝ፣ ግን በቃ ይሄ ነገር ሁሌ ነው የሚያንገበግበኝ በጣም ነው የሚያናደኝ ወላሂ ላዚም በጣም ነው። የሆነ ነገር እንደምታረግ ተስፋ እናረጋለን። እኔ ምንም አይደለም በቃ አላህ ከእናንተ ጋር ይሁን። የአክሱም ቻርጅ ለማድረግ ነበር የወጣሁት የዛኔ ስቀጭ ማለት ነውና ገጫለሁ ምናምን ብዬ አልወጣሁም። ገባችሁ? ዛሬ ልንሞት እንችላለን፣ ነገ ልንሞት እንችላለን። ኔጌቲቭ ነገር ከአይምሮአችን ብናወጣ እርስ በርስ ብንዋደድ ባንባላ ስፔሻሊ ኮሜንት ላይ አሁን ትሙት እንደዚህ ትሁን እንደዚህ እንዴት ነው የሰው ልጅ ሰው የሆነ ነገር ሆነ ሲባል እንዴት ነው እሳይ ምና እንዴት እንኳን ምናምን ሊል የሚችለው ማይንዳችሁ ስለማይሰራ እኮ ነው። በቃ የሆነ እኔ ወይ ተስፋ ቆርጣችኋል መሰለኝ። መድኃኒዓለም ተስፋ ካልቆረጣችሁ ተስፋ እንደውም ተስፋ የቆረጠ ሰው ወደ ፈጣሪው ይመለሳል፣ ፈጣሪውን ያመሰግናል። መኪና እኮ ምን እንደመሰለ መኪና ባሳያችሁ ትደነግጣላችሁ። ባይዘው እንዴ ከዛ መኪና ውስጥ እንዴት ሰው ወጣ? መድኃኒዓለም እንዴት ሰው ተረፈ ነው የምትሉት? ምን አይነት አምላክ ነው ያለኝ? በመድኃኒዓለም እግዚአብሔር ይወደኛል። ሊፈትነኝ ነው። በቃ እንደምሞት አሳየኝ። ቀጥሞሻለሽ እንደምሞት አሳይቶኝ ሳይጎዳኝ ግን አለፈ። አደጋው በጣም እንግዲህ የመኪናው ፎቶ አጋርተውታል። አደገኛ ነበር። ያው በጋቢና በኩል ባለው በኩል ነው በጣም የተጎዳው። ያው ነው ወንድሙም ያው እግሩ ተሰብሮ ምናምን አይታችሁታል። ትላንትና እንደው ቪዲዮ ለቆ ነበርና የነበረው ሁኔታ ምናምን ያው ቻርጅ ላረግ ወጥቼ ነው የምትለው እሱ ደግሞ ይሄ አደጋ ከመድረሱ በፊት ብሎ የሆነ ደግሞ መዝናኛ ቦታ ምናምን የቀረጸውን ሳይሳይ ነበር። ያው ብዙ ሰዎች የራሳቸውን ግምት እየሰጡ ነው፣ ግን እስካሁን እያሉ ያሉት ያው ለቻርጅ ላረግ ወጥቼ ተጋጨን እንዴት በምን የሚለው ብዙም ዲቴል የለውም። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። ወንድማችን በረከት እኛ ጋር ነው የከረመው ላለፉት ጥቂት ቀናት። ስትሮክ የሚባል ህመም የኋለኛውን የአንጎሉን ክፍል አጥቅቶታል። ከሱ ግን በጥሩ ሁኔታ እያገገመ ነው ያለው። ፊዚዮቴራፒ ከወሰደ በኋላ ዛሬ ላይ ያለው ሁኔታ ምንድነው የሚለውን ከራሱ አፍ እስኪ እንስማ። እሺ፣ በጣም ነው የማመሰግነው ዶክተርዬ። እስከዳርዬ ነው ዶክተር እስከዳር። ያው ስትሮክ የእድሜ ወሰን የለውም። በማንኛውም እድሜ ላይ ያለ ሰው ላይ ሊከሰት ይችላል።
አሁን በብዛት ሰው እንደሚለው ይሄ እርግማን ምናምን አይደለም። ይሄ ህመም ለማንኛውም በሽታ ነው። ሕክምናውን በስነ ስርዓት ከተከታተሉ ሊሻል ይችላል። አሁንም የደረሰብኝ ስትሮክ ከኋላ ነበረ። አሁን በፊት መራመድ አልችልም ነበር። ይኸው አሁን መራመድ እችላለሁኝ። ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶን የስትሮክ ማዕከል በመገኘት በመከታተል ድኛለሁኝ። ኑና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ እንደዚህ ነገሮች ሳይገባ መዳን ይቻላል። ስለዚህ አደራ ነው የምለው። ማንኛውም የእድሜ ገደብ አይለየውም፣ ስትሮክ ይመጣል። ስለዚህ ህክምናችን እንከታተል። አክሶን የስትሮክ ሴንተርን ከልብ አመሰግናለሁ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። በደንብ አድርገን ትሬን እናደርገዋለን። በሳምንት 3 ቀን እዚህ እየመጣ እስጢፋኖስ ጋር ቴራፒ ይወስዳል። እቃችሁን ጠብቁ። ውጭ ነው ማለት ያው ተመስገን ነው እንግዲህ ፍልፍሉ አሪፍ ሁኔታ ላይ ነው ያለው። በደንብ እየተሻለው ነው። ጨርሶ የማረ ፈጣሪ ነው ብለው ስሊፑን አሁን ልልክል እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 የኢትዮጵያ ብር። የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊስ። እንግዲህ ይቀበላል እንዲህ የምትለው አዋንታ በርሲሳን ነው። ትላንትና ከፍራውል ጋር ፌስቡክ ላይ በነበራቸው ጥያቄና መልስ ማለት ነው። ጠያቂው ማነው መላሿስ ማነች የሚለው እናንተ የራሳችሁን ግምት ውሰዱ። እንግዲህ ተናደዱ። በቃ ታውቃለህ፣ በጣም ተናደዱ። ያላየኸውና እንደምታወራው አሉት፣ ያልሰማውና እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው። እራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል። አሁኑኑ ለምን ቀጥሬዋለሁ፣ በጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ። አካውንቴ ቴሌግራሜ ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ ተቀመጠው ሀክ ሲደረግ ማለት ነው። እና 5000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር ስሊፑን ልኩልሃለሁ እሱ ማለት ነው። አላደረኩም ካለ ወደ አወንታ አካውንት ነው የገባው 5000 ብሩ 5000 ስሊፑን ልኩልሃለሁ። ኦኬ። ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ፣ ማንም ሰው እንዳይቀዳ፣ ለማሽኖቹም እንዳይሰጥ፣ በዛ መሀል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል። እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን፣ ነዳጁን ወረሱት። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩት። 30 ምናምን ሚሊዮን ብር ሸጠው ተካፈሉ። ብሩ ለመንግስትም ገቢ አልተደረገም። በነገራችን ላይ የናፍጣው ብር ማለት ነው። ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌደራል ፖሊስ አመለከትኩኝ። እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌደራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። እንደዚህ ብቻ ኢትዮጵያ መሆኗን ለማሳየት ነው። እዚህ ጋር ግን ኢትዮጵያ ነው አይደል? አዎ ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። እንግዲህ ኢትዮጵያ ነኝ ወንትድ ብሎ ፌደራል ፖሊስ ካወጣ በኋላ እኔ ኢትዮጵያ ነኝ ማንም እንትን ያለኝ የለም ነው የምትለው። ጭራሽ ጉዳዩ እኔ ነኝ በእንትን የምትለው እውነት ከሆነ የነዳጁን ፓርት ማለት ነው የምትለው እውነት ከሆነ ለጊዜው ፖሊስ የእሷንም ስም ሊያወጣ ይችላል። ምክንያቱም ከእሷ ዲፖ ነው ነዳጁ የተወሰደው የተሸጠው።
እሷ አልተጠቀመችበትም፣ ሌላ ቦታ እንደገባ ታውቋል። ስለዚህ ተባባሪ አድርጎ ሊገልጻት ይችላል። እሷ የምትላቸው ሰነዶች እሷ እስር ቤት እያለች እነዛ ሰዎች እነዚህ አብረዋት የወጡት ባለስልጣኖች ነዳጁን ሰብረው ወስደው ከሆነ ወደፊት የሚጣራ ይሆናል። አውንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው እንዴ? ትላንትና የልደትዬን ድግስ ቁጭ ብዬ 90 ዲግሪ ላይ ነፋሉ። ለካ በቲክቶክ ፍርድ ቤት በረከት ወርቁ አደራና ፊራኦል ኢቲቻ ጥሪ አድርገውልኛል። ዛሬ አይደለ እንዴ ጉዴን የምሰማው? መንግስት ከምፈልጋቸው በአደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ ፊራኦል? ይሄን ያህል የምታለል ሰው ይመስልሃል እንዴ? ምን እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? ኤኒዌይ ዛሬ ጠዋት ሃይላይት አየዋችሁ። በጠቅላላው ውሸት ቆሞ ሲሄድ እግር አውጥቶ ቆሞ ሲሄድ እኔ በረከት ወርቁ የሰዎች ዝውውርም ሰሪ ነበር እንዴ? ለካ ጭራሽ አላቆም ነው የምላችሁ የሰዎች ዝውውር እንደምትሰራ። እሷ ከዋሸቻቸው ውሸቶች መካከል ማንጋርድ ቴክኖሎጂ የኔ ነው ያለችው ውሸት፣ የአዲስ አበባ ተለጣፊ ሱቆች ላይ ብር ለቅማ በደብዳቤ ብር ለቅመሻል። ይሄንንም ቢሆን በአንቺ ምርመራ ጊዜ እኔ ከፖሊስ ጋር የሰራሁት ስራ የለም ምንም ነገር ማለት ነው። አየሁት ትላለች፣ እስር ቤት ሆኜ አየሁት ትላለች። አብረን ታስረን ያየሽ የለሁም። እኔ ኦገዴን ነበርኩ ያለው ሲጀምር ጊዜና ይመችሽ እናቴዋ። በተጨማሪ 5000 ብር አነሰ። 5000 ብር ብቻ በዶላር አልነበረ እንደ ሰጡት ያልሽው? ከመቼው ደግሞ መንዝረሽ በብር አመጣሽው? ኤኒዌይ እኛ ስራችንን ሰርተን ጥንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። እናንተ መጮት ትችላላችሁ፣ እድላችሁ ነው። የእናንተ ተራ ነው። አሁን እሪ ማለት የምትችሉበት ነው። ኤኒዌይ ሀገር ውስጥ ነኝ ያለሁት ብለሻል። ሀገር ውስጥ እስካለሽ ድረስ መደባበቁ አስፈላጊ አይደለም። ንጹህ ከሆንሽ ሄደሽ ማስረዳትና ያለሽን መስረጃዎች ማቅረብ። ሲጀምር ወልሽ በረከት እኔ አይደለሁም እኮ ኩላሊት እሰጣለሁ እድሜ ተቀንሶ አንዴ ጨጓራ ይሰጥልኝ አንዴ ብሌን ይሰጥልኝ ስትይ ነበረው እኔ አይደለሁም። ዛሬ ደግሞ መልሰሽ ራሳችሁን ታያቸዋለሽ። ኤኒዌይ ህግ ነው ለማንም ቢሆን። ስለዚህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰጥተሽ የራስሽ ጉዳይ ምን አገባኝ። አው ቀላል ነው። ያው ሀገር ውስጥ ከሆንሽ ለምንድነው መንግስት እንደዚህ ወንት ያለኝ ይሄ ነው እኔ ከሳሽ እንደውም እኔ ብለሽ በካሌደሽ ነገሩን መፍታት ይቻላል ማለት ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።